ያሳለፍነው መከራ፣ ዛሬ ደግሞ ያየሽው የሰዎች ጭቅጭቅ እንደዛ በትዕግስት አልፈሽ ማየቴ በጣም አስደስቶኛል። ቤኪ አንተ ካጠገቤ እስካለ ድረስ ምንም ነገር መቋቋም አያቅተኝ። ለሊ ትክክል ናት። ታዲያ ይቺ ልጅ የመጣችው ሰላም ለመንሳት እንጂ በጤናው አይመስልም። አንተ ዳይመን ስነ ስርዓት የሚባል ነገር አታውቅም እንዴ? አለሽ እንጂ እንደዚህ እግርሽን አንፈራጥሽ ፊትሽ ራሱ የሆነ ረሀብተኛ። አዎ ዴቭ ተንኮሏ ነው ግራ ስር የደፋት። አሁንም ቢሆን የሆነ ሴራ ይዛ መታ ነው የሚሆነው። ይቺ ነች ጨዋታ፣ አሪፍ ጨዋታ ይቺ ነች። እረበለው ብለን እንግዲህ ምንም ማድረግ አንችልም። በዚህም ማልን በዛም፣ በዚህም ብለን በዚህም ወጣንም ወረድንም ሰራተኛዋ አደይ ለሁለት ተከፈለ። መቼም ገብቷቸዋል ብዬ አስባለሁ። ወይስ ደግሞ ዝም ብሎ ከነሱ ቻናል ፖስት ስለሚደረግ ሰራተኛዋ አደይ የመሰላችሁ እያያችሁት ነው? እንዴት ነው ለሊና ባቡሬ አዲስ ተከታይ ድራማ ሆኖ ያው ተከፈለ። በቃ ድራማው በዛና ተከፈለ። ምን አለ መሰላችሁ ንብ ሲበዛ ለሁለት ይከፈላል ማለት ሁለት ንግስት ነች አይደል? ንግስት ነው የሚባለው አይደል? ይሄንም ንጉስ ነው ንግስት ነው የሚባለው። እና ንግስት ትወለድና ሁለት ንግስት ይሆናሉ። ሁለት ንግስት ደግሞ አንድ ላይ ሊኖር አይችልም። ስለዚህ አንዷ ንግስት ቤቱን ለቃ ትወጣለች። በቃ ወይ አንዱ አሸንፎ ይሆን ይችላል ወይ አንዱ በሰላም ይሆን ይችላል። ብቻ አንዷ ንግስት የራሷን ቲም ይዛ ትወጣለች። እና ልክ እንደዛ ነው። ይሄ ሰሞኑን እያየን ያለው ተከታታይ ድራማ ላይ ይሄ ነው። እና ይሄ ደግሞ ፌር ነው ብዬ አስባለሁ። ድራማውን ወደ ጎን ማስፋት፣ ስራ ማስፋት፣ የሚያስተምር ነገር ደግሞ ለሰዎች መስጠት ጥሩ ነው ብዬ አስባለሁ። ሰራተኛዋ ተከታታይ ድራማ በጣም ረጅም ጊዜ ሆኖታል። ያው ከመጀመሪያ ጀምሮ ሪቪው ሳደርግ ነበር፣ ታቁኛላችሁ። አሁን ላይ በጣም ጸዴ ከሚባሉና የተሻለ እይታ ካላቸው ተከታታይ ድራማዎች ተርታ የሚመደብ ድራማ ነው። እንዳያችሁትም ደግሞ የተለያየ ታሪክ አለው። ብዙ ታሪክ፣ አንዱ ታሪክ ብቻ የአንዱ ቤት ታሪክ ብቻ ለብቻ መውጣት የሚችል ታሪክ ነው። እዚህ ጋም ለሊ ወታለች። እንግዲህ እንዴት አገኛችሁት? ክፍል 2ን ክፍል 1ን እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በበኩሌ ተመችቶኛል። መውጣታቸው በጣም አሪፍ ነው። ድራማውን አስፍተው የተሻለ ነገር ማምጣት ስለሚቻል ማለት ነው። ለምሳሌ ኤላ መጥቶ አሁን እዚህ ጋር ነገሮችን ማደበላለቅ ይችላል። ታውቁታላችሁ ኤላ መቼም የመጀመሪያው ፍቅረኛዋ ማለት ነው አደይ ላይ ከገባች ጀምሮ ለሊ አደይ ላይ ከገባች ጀምሮ እሱም አሁን የሚመጣበት ጊዜ ያለ ይመስለኛል። ብቻ ሰፋ ብሎ መጥቶልናል። ሰላም አላልኳችሁም አይደል? እንዴት ናችሁ ውድ የለሊና ባቡሬ ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬም ይህንን ድራማ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ማርታ ገና ከመምጣቷ ባቡሬን አቀፍ ለሊን ገፍተር ማድረግ ጀምራለች። እንግዲህ እንዴት እንደሆነ ቀጥሎ ያለውን ነገር በደንብ አብረን የምናይ ይሆናል። እቺ ልጅ ተሳክቶላት በደንብ ነገሮችን ታመሰቃቅላለች ወይስ ደግሞ በቀላሉ ይነቃባትና ለሊ ጠርጋ ታስወጣት ይሆን? ምን ታስባላችሁ? እንደኔ ሀሳብ ግን ያው ለሊን ታቋታላችሁ። ነቄ ነች። ይሄ ነገሮችን በቀላሉ የምታውቅ አይነት ሰው ነች እና ትነቃባታለች ብዬ አስባለሁ። በቀላሉ እዚህ ቤት ውስጥ የምትቆይበት ምክንያት አለ ብዬ አላስብም። ነገር ግን ልጅቷ አክቲቭ ከሆነች እና ባቡሬን የሆነ ስህተት አሰርታው ባቡሬን መጠቀሚያ ካደረገችው ለሊን ባቡሬ ሊያረጋጋት ይችላል። እሷ ረጅም ጊዜ ልትቆይ ትችላለች እዚህ ቤት። ከዛ ውጭ ግን የሚሆን አይመስለኝም። የእናንተን ሀሳብ ኮሜንት ላይ አስቀምጡት። መጨረሻ ላይ የተቋረጠው በጣም ትኩሳት ላይ ነው። ምን ይፈጠራል? እኔ ግን ምንም የሚፈጠር አይመስለኝም። ሁሉም ሰላም የሚሆን ይመስለኛል። እንደዛ ነው እኔ የማየው፣ የሚሰማኝም እንደዛ ነው። ምክንያቱም ድራማው ገና መጀመሩ ነው። ገና በጀመረበት ክፍል 2 ላይ የሆነ ሰው ይጎዳል። እኔ እንጃ፣ አይሆንም። ምንም የሚፈጠር አይመስለኝም። እሷ ልጅ ግን በጣም ታሳዝነኛለች። ብዙ ቤት ያለ የብዙ ሰው ገመናን ነው ያሳያችሁን። በዚሁ አጋጣሚ ቴንኪው ማለት እፈልጋለሁ። ምክንያቱም እንደዚህ ታማሚ ልጆች በቃ ይሆናል አይደለ? ጤነኛ ያልሆነ ሰው ቤት ውስጥ ካለ፣ ልጅ ቤት ውስጥ ካለ አብዛኛው ሰው ደብቆ ነው ቁጭ የሚያደርገው። ደብቆ ከዚህ በፊት ትዝ ይለኛል ከ6 ዓመት በፊት ነገር
ስለዚህ ጉዳይ እንቅስቃሴ ጀምረን ነበረ ከሆኑ ልጆች ጋር ምናምን ሰብሰብ ብለን፣ ግን ያው አልቀጠለም። ብዙ ሰው ፈቃደኛ ሊሆን አልቻለም። ብቻ ቤት ይቁጠራቸው። የምሬ ነው የምላችሁ። እንደዚህ የሚደረጉ ህፃናት ይሄ ነፃነታቸው ተነፍጎ ቤት ውስጥ ብቻ እንዲውሉ የሚደረጉ ሰዎች በጣም ብዙ ናቸው። በጣም ከልክ በላይ ማለት ነው። በቃ ይሄ ሰው እንዳያይብኝ፣ ጎረቤት ምን ይለኛል፣ አካባቢው ምን ይለኛል ምናምን የሰው እንትን ፍራቻ። ጋይስ ለማን ነው የምትኖሩት? ቆይ ለሰው ነው የምትኖሩት? እኔ ግርም የሚለኝ እኮ ለሰው ነው ወይ የሚኖረው? አቶ አከሌ እንትን እንዳይለኝ፣ ጎረቤቴ ምን ይለኛል፣ እንትና ምን አገባኝ፣ እኔ ምንም ቢለኝስ ምን አገባኝ? እንዴ ሀበሻ አንዳንዴ የምትተዛዘቡት ነገር አለ። ለምን እንደሆነ አላውቅም። ይሄ ሁሉም ጋር ነው። እኛ ቤትም እንደዛው። አሁን በተለይ ማዘር ጎረቤት ምን ይላል፣ ለሰው የምትኖሩ ነው የሚመስለው። በቃ የምሬ ነው። እኛ ቤትም እንደዛ ነው። ምን ይሉኛል እንጂ ለራሷ የምትኖር አይመስለኝም። አንዳንዴ ዝም ብዬ ሳስበው ለሰው ነው የምንኖረው እስክል ድረስ ማለት ነው። ማድረግ የምፈልገውን ነገር ለራሴ ነው ማደርገው እንጂ ሰው ይልኝ ብያል ማደርገው ነገር የለም። ጎረቤት ይደበርብኛል ወይም ደግሞ ይደብራቸዋል ይሄን ነገር አላደርግም ብዬ አላደርግም። በቃ ማድረግ የምፈልገው አላደርጋለሁ። ማንም ይደብረው። ማድረግ የማልፈልገው ነገር አላደርግም። ማንም ይደብረው ነው ምን አገባኝ። እችን ያህል እኮ እኔ ላይ የምትጨምሩት ነገር የለም ከወሬ ውጭ። እና እንደዚህ የምታደርጉ ሰዎች ተቆጠቡ ልላችሁ። ለራሳችሁ ኑሩ። የምሬ ነው። በቃ የራሳችሁን ኑሩ። ይሄ እንደዚህ አይነት አባዜ ያለበት ሰው ማለት ነው ጋይስ እየዞረ ቡና እየጠጣ ወሬ የሚያወራ ሰው። ምክንያቱም ይሄ ሰፈር ላይ ጎረቤት ላይ ምናምን እየተሰበሰባችሁ አንዱ ቤት ይሄ ያላችሁ ቡና የምትጠጡ ሴቶች ማለት ነው ይሄ ስራችሁ። በቃ ትሄዱና የአንዱን ቤት ገመና አምጥታችሁ እዚህ ጋር ትቦጭቃላችሁ። ነገ ደግሞ እዛኛው ቤት ሄዳችሁ የዚችኛዋን ትቦጭቃላችሁ። ይሄን ስታደርጉ በተራው ደግሞ የእናንተ ቤት እንትን እንዳይል ከነሱ የተሻለ ነገር ቤታችሁን ለማድረግ ስትጥሩ፣ የሆነ ነገር ለማድረግ ስትጥሩ፣ ለጎረቤት ስትጥሩ ህይወታችሁን ታበላሻላችሁ። እድሜ ልካችሁን ጎረቤት ምን ይለኛል ብላችሁ ሰላማዊ ኑሮ ሳትኖሩ ታልፋላችሁ። ሰላማዊ ኑሮ መኖር የምትፈልጉ ሰዎች እንደራሳችሁ የምትኖሩ፣ አቅማችሁን በጎረቤት አትለው። እኔ አቅሜን የምለካው በፈጣሪ ነው። ፈጣሪ ምን ያህል ትልቅ ነው፣ የኔም አቅም እንደዛ ትልቅ ነው። በቃ አለቀ። አቅሜን የምለካው ከሱ ጋር ማስተካከው ከሱ ጋር ነው። ሰማይና ምድር የፈጠረ አምላክ እያለኝ ለምንድን ነው የኔን ጉዳይ ከጎረቤት ጋር ማስተካከው? አይ ትልቅ ነገር ያለው ብዬ እኖራለሁ እንጂ ጎረቤት ምን ይለኛል ብዬ አልኖርም። ገብቷችኋል ልላችሁ የፈለኩት ነገር እና ይሄ በተለይ ልጆች ምናምን ታማሚ ልጆች ያላችሁ ሰዎች ቤት ውስጥ አትደብቁ። ነፃነት ስጧቸው። እንደ ማንኛውም ልጅ አዝናኗቸው። እና አሁን ደግሞ ጊዜው በጣም አሪፍ ጊዜ ነው። የተሻለ ሕክምና የሚያገኙበት ጊዜ ላይ ነው፣ ዘመን ላይ ነው ያለ ነው። እንዲከታተሉ አድርጉ እና እንደዚህ አታንገላቱ ልላችሁ ፈልጌ ነው። በዚህ በኩል ጥሩ ትምህርት ይሰጠናል ብዬ አስባለሁ ይሄ ለሊ ድራማ እና በጣም ተመችቶኛል። እኔ በሱ በኩል አሪፍ የሆነ ነገር ይኖረዋል ብዬ አስባለሁ። ትንሽ ቅር ያለ መንዶ ታውቃላችሁ፣ አደይ ላይ ያሉ ሁሉም ተዋናዮች መኖራቸው ትንሽ ቅር አሰኝቶኛል። ቢኮዝ እዚህም እዛም ስናያቸው ትንሽ የሆነ የመሰልቸት ነገር እንዳይመጣ ብትቀላቅሉ በጣም አሪፍ ነው። ላይክ አሁን ገና ጅማሬ ስለሆነ ከሰርግ በኋላ ያለ ነገር ዝግጅት ምናምን አይነት ነገር ስለሆነ መሰባሰባችሁ ኢትስ ኦኬ ጥሩ። ግን አዳዲስ ፊቶችን የምናይ አዳዲስ አጀንዳ፣ ሌላ ነገር የሚያመጡ ሰዎች፣ ሌላ አዳዲስ ፊቶች ካሉት ሰዎች ደግሞ ልባችንን ጣል የምናደርግባቸው ሰዎች ቢመጡ ድራማው በደንብ እንደ አደይ ተወዳጅ ሆኖ ይቀጥላል የሚል ሀሳብ አለኝ። ይህንን ካስተካከላችሁ በጣም ጸዴ ድራማ ሆኖ ይቀጥላል። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ክፉ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዱብ እና እዳ ማለት ይሄ ነው። መዘክር መጥቶላችኋል። በቃ መጥቷል። ወይም በቻችሁ ከኑሐሚን ድራማ ወደ ኖላዊ ድራማ ተገልብጠዋል። የሀና አባት እዚህ ጋር ደግሞ የሜሉ ወዳጅ ነው መጥቷል። ምንም ማድረግ አይቻልም። እንዴት ነው ተመችቷችኋል ወይ? እንግዲህ ሜሉ ከሱ ጋር ፍቅር ቢጤ እናስጀምራት ወይስ ደግሞ ላይክ ስራ ብቻ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ።
ወይስ ደግሞ ዝም ብላችሁ እንደው መዘክረውን ምናምን ስታዩት የሆነ የሚወድ ይመስላችኋል? እንደዚህ የሆነ አለ አይደል ሀብታሞች የሚወዱት ነገር አለ አይደለ? ሜሉንም እንደሱ አስቦ የሆነ መላ ምናምን ስላለ ልበላግዝሽ ልርዳሽ ምናምን ሙድ የሆነ ገንዘብ መላ ምናምን ገጫ አድርጎ የሆነ ቤትም ምናምን እንትን ብሎ ከዛ በኋላ አምጪ ይሊውን ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ደስ የሚል አይነት ክፍል ነበረ። በተለይ ደግሞ መዘክር መጨመሩ ጥሩ ነበረ። ባለሀብት ሆኖ መምጣታቸው ጥሩ ነው። ቅድም እንዳልኳችሁ በአንድ ጎን እነ ሜሉን ለማሳረፍ ሊሆን ይችላል፣ ሊረዷቸው ይችላል በቀና ሀሳብ አንዱ እሱ ነው። ሁለተኛው ደግሞ እንዳልኳችሁ ሀብታሞች ብዙ ጊዜ የሆነ ነገር ያደርጉና ጥቅም ምናምን ይሰጧችሁ እና ከዛ መጠቀም ይፈልጋሉ። አላ ሜሉን አሁንም አምጪ ሊል ይችላል። ምን አምጪ እንደሚል መቼም ይገባችኋል እያልኳችሁ ያለው ነገር ወይ ደግሞ ያው ያቺ የፈረደባት ሰላምን ያያትና ሰላምዬ እንዳሪልኝ ማለቱ አይቀርም የሆነ ብቻ እንደዚህ። ወይ ደግሞ ሀና ነች ሜቢ ተረኛ ሀና ልትሆን ትችላለች። ከሀና ጋር አይተዋት ምናምን በቃ እንደው ሊወርቅላት ይችላል። እዛ ጋር አባት እዚህ ጋር ግን ዳሪልኝ አይከብድም? ይከብዳል ደግሞ እሱ ክላች ያደርጋል። ክራሽ ነው ፕሎች ነው። እኔ እኮ አንዳንዴ ዝም ብሎ ያወልጠኛል። እንግዲህ ከተሳሳትኩም አፉ በሉኝ። እንግሊዝኛ ማለት ነው ያው አልተማርኩም። በደንብ ስማር እነግራችኋለሁ፣ በእንግሊዝኛ አወራችኋለሁ። ለአሁኑ ይበቃኛል። እና እንደዛ አይነት ነገር ልናይ እንችላለን። እናንተ ምን ታስባላችሁ? እስኪ እንደው በየትኛው መንገድ የመጣ ይመስላችኋል? ሰውዬ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላኛው ሀና አሁንም በተደጋጋሚ ጥፋት እየሰራች ነው። እኔ ሀና ግን ምን አይነት ሰው እንደሆነች እኔ ግራ ይገባኛል። እንደው አንቺ እድሜ ልክሽን ግራ ልታጋቢኝ ነው? እንዲህ ሴትዮ ተይ እባክሽን። በፊት አሴር ጋር ስትል አሴር ጋር ነች ስንል እንትና ጋር ሄደች፣ ኤላ ወለየው ጋር ነች ስንል እዝራ ጋር ሄደች፣ እዝራ ጋር ስትል ተገለበጠች ወደ አሴር ጋር ስትል እዝራ ጋር ዘለለች። ባሌ ቦሌ ኧረ አራቱም አቅጣጫ ወዲያ ሁሉም ጋር ነበረች። አሁን ደግሞ አንዴ ቤተሰብ ጋር ነኝ፣ አንዴ ኖላዊ ጋር ነኝ። አንተ ቅፍ ከወጣዋል ኧረ በእናትሽ አሰክሽ። አሁን ስልችታልሽኝ የምር የለው አንገበገብሽ እንዲህ ምን አርጉን ነው የምትሎች ሴትዮ? የምሬን እኮ ነው። አይ ሀና እውነት እንጣት አትበይ፣ ስራሽን ጀምሪ። በቃ ስራ መጀመር አለበት እንደሆነ ሀና ስራ ጀምራ ወይ ከቤት ትውጣና ብቻዋን ትኑር። ከምሬን ነው። እኔ እንደ አሴር ፈርዶብህ እሷን ማግባት እንደ እሷን መውደድ ፈርዶብህ፣ ከምሬን ነው። እኔ አሁን እዚህ ድራማ ላይ እንድትጀምሩልኝ የምፈልገው ምን እንደው ታውቃላችሁ? አሴር የሆነች ሌላ ሰው እንኳን አታርጉ። ተው ሌላ ሰው አይደለም። ጎዳና ላይ ያለችዋ የእሱ ጓደኛ አለች አይደለ? አወቃችኋት? ጩና ጎዳና ላይ ነበረችው አብረው ያለችው ከነተምቹ ጋር ምናምን። እሷን ልጅ አሴር አምጥቶ ስራ ማስጀመር አለበት። ከጎዳና ህይወት እሷን ማላቀቅ አለበት። ሁለቱ መቀራረብ አለባችሁ። በቃ ባጭሩ ሀና በቅናት እርር ብላ የምትስተካከለው ይዛኔ ነው። እኔ እንደውም እመኑኝም አትመኑኝም አሴር ከጩና ጋር ቢጋባ ነው ደስ የሚል። እመኑኝም አትመኑኝም ከዚህ በፊትም ተናግሬያለሁ። ምዕራፍ 1 ላይም ተናግሬያለሁ። በቃ እዛ ሄዳ ተለካክታ ሽማግሌ የተላከላት ሴትዮ ጋር መሄድ የለበትም አሴር። ሀናን በቃ እንደው ጭራሽ ማየት የለበትም። እቺ ልጅ ትክክለኛ ፍቅር እሷ ጋር ነው ያለው ብዬ አውርቻለሁ። ቁም ነገሬ ነው። ይሄን ሁሌም አወራለሁ። ይሄን ነገር ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ከዚህ በኋላ የምለው ከምዕራፍ ከሀና ልጅነት መታወቅ በኋላ ብዬ አላቅም። ይሄን ነገር ከክፍል 1 ጀምሮ እስከ ሀና መታወቅ ያለችበት ክፍል ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ የምቀጥለው። ከዛ በኋላ ግን አቆም። ምክንያቱም ብዙ ነገር እየተበላሻሸ ስለመጣ አሁንም ደግሞ ይህንን ነገር መልሼ የምለው ሀናና አሴር ማጋባት እነሱ አይደለም የሚያጋቡት፣ ማጋባታቸውን ትታችሁ አሴርን ከጩና ጋር ስታጋቡ የዛን ጊዜ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ኖላችሁ ነበር። ግን አታረጉትም። ችግሩ እንደዛ ነው። አታረጉትም። ችግሩ ከምሬን ነው። ጩና አሴርን የወደደችው ምንም ሳይኖር በምድረ በዳ ባዶ ሜዳ ላይ ጎዳና በሚያድርበት ጊዜ ነው።
ብር እየጠጣ በሚያድርበት ጊዜ ነው። ቡሌ በሚበላበት ጊዜ ነው ያፈቀረችው። አፈቅርሃለሁ ያለችው የዛኔ ነው። ምንም ሳይኖረው ምንም ሳታይበት ነው የወደደችው። ሀና ግን አሴርን መቼ ነው እወድሃለሁ ያለችው? መቼ ነው እወድሃለሁ ያለችው? እዝራ ከከዳት በኋላ ነው። አሴር ቀድሞ ሊወዳት ይችላል። አይ ዶንት ኬር። ሀና ግን አሴርን እወድሃለሁ ብላ ያለችው መቼ ነው? እዝራ ከተዋት በኋላ ነው። ይሄ ፍቅር ሊሆን አይችልም። እኔ አሴርን በሆን ኖሮ አይኔን አላሽ እንዲህ ብዬ አላሽ ተምሬ ነው የእሷን ማግባትና የእሷን ፍቅር መጀመር የሰማሁለት ነበር። በቃ የሚቆርጥልኝና የእሷን ማግባትና የእሷን ሽምግልና የሰማሁለት ነው። የእሷን ቁርጥ አድርጌ ሌላ ህይወት ነው። የምሬ ነው የምላችሁ። በነገራችን ላይ ምንም ሳይኖራችሁ ባዶ እጃችሁን ሆናችሁ ከእናንተ ጋር የሚሆን ሰው እሱን ሰው ጠበቅ አድርጋችሁ ያዙት። ሴትም ወንድም ጓደኛ ፍቅረኛ ካላችሁ እድለኞች ናችሁ። የምሬን ነው። እናንተነታችሁን ነው የሚወዱ። ኦኬ ያፈቀረው አንተነትን አንቺነትሽን ነው ወይም ደግሞ አንተነትን ነው። ሲኖራችሁ እኮ ብዙ ነው ወዳችሁ ጋይስ። እኔ ስላየሁት እኮ ነው እንደዚህ የምላችሁ። ስላየሁት ነው፣ የእውነቴን ነው የምላችሁ። ገንዘብ በነበረኝ ታይም ሁሉም ነው ገዝሽ አንዱን ባሪ ብልኮ ይሄዳል፣ ቦሌም ብልኮ ይሄዳል። እሺ ገዝሽ ምን ችግር አለው? ምክንያቱም ከኔ የሆነ የሚያገኘው ነገር ስላለ ከፍ ብዬ ስላለ። ያጣው ቀን ምንድን ነው? ሁሉም ሰው ነው የጠፋው። ሴትም በሉት ወንድም በሉት። በዚህ ስመጣ ካዩኝ በዛኛው አስፋልት ይሻገራል። ገና ሩቅ ላይ እኔን ሰላም ላለማለት እኔን ላለማየት። ሰው እንደዚህ ነው። ሲኖራችሁ ወዳጅ ብዙ ነው። ብዙ ወዳጅ አላችሁ። ግር ነው የሚለው ሁሉም ወዳጃችሁ ስላንተ ነው የሚያወራው፣ ስላንቺ ነው የሚያወራው፣ ስላለሽ ነው። ገብቷችኋል? የሆነ ነገር ከእናንተ ስለሚያገኝ ነው። ስላላችሁ የሆነ ነገር ያገኛል። ከሌላችሁ ግን ማንም ዞር ብሎ ያያችሁ። የዛኔ ግን ዞር ብሎ ያያችሁ ሰው ትክክለኛ እውነተኛ ሰው ነው። እሱን ሰው እንዳታስቀኙት። የምሬን ነው። እና ብዙ ጊዜ ላለው ትክክለኛ ሴት አገኘው ብላችሁ እርግጠኛ የምትሆኑት ምንም በሌላችሁ ጊዜ ከእናንተ ጋር ሆነችዋል። እሷን ሴት መቼ የምታስቀኙ አይገባም። እኔ አሁን በዚህ ሰዓት ምንም በሌለኝ ታይም በቃ የሆነ ጎሎኝ ባለኝ ታይም በጣም የምትወደኝ ሴት ብትኖር በቃ ቻው ጨረስኩ። በዚህ በላይ በዛ በል መስሚያ የጥጥ አልሰማህም ነው አልሰማሽም ነው። ገብቷችኋል አይደላችሁ? የፈለኩት ነገር ሲኖረኝማ እኮ እንደሚመጣ እኮ ይታወቃል። ሲኖሩ ፈላጊ ብዙ ነው። ችግሩ ከሌለ ነው። ያው መንገድ ላይ የሌለውን ሰው ብታዩ ምንም ኬር አታረጉት። ዝም ብላችሁ ነው አይደል የምታልፉት። እስኪ አንድ የነጠጠ መኪና ወይም ደግሞ ጥሩ መኪና አቁሙ ወረድ ሲልስ አንገታችሁ እስኪሰበር ነው እሱ ላይ የምታፈጡት። ለምን? መኖርና አለመኖር ልዩነት እና አስቡበት። አሁንም እኔ ይሄ ነገር ያልተፈታልኝ ፍቺ ነው። እውነት ለመናገር በዚህ ነገር በጣም ደብሮኛል። በተለይ ምዕራፍ 1 ላይ ሀናና አሴር ተስማምተው ማለቁ ራሱ በጣም ደብሮኛል። እንደው እዝራ ከሀና ጋር ተስማምተው ይሄ ምዕራፍ 1 ላይ እንትን ባያርፍ ኖሮ ከሀና ጋር ተስማምተው የሆነ የሚጋቡበት ሂደት ቢፈጠር በጣም ደስ ይለኛል። ምክንያቱም ቤተሰብ ባጠፋው እዝራ መቀጣት አልነበረበትም። እንደ ሁለቱ መታረቅ ነበረባቸው። አሴር ደግሞ ከጩና ጋር ነበር መሆን የነበረበት። እውነታው ይሄ ነው። በቃ ለምን የጩናን ፍቅር ገፋችሁት? ለምን እሷ ስለሌላት የአሴር መሆን አትችልም ለማለት ነው? ከአሴር በላይ የተሻለ ነፍ ሰው ማግኘት ትችላለች። እና እሱን ነገር ገላችሁ መጨረሳችሁ እኔ በጣም ቅር ብሎኛል። ምክንያቱም ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እንዲባል ይሄኛው ሂስትሪ መስተካከል አለበት። አስተካክሉ። ለነገሩ ከኔ ጋር ተጣልታችኋል። በዛኛው ነበር የምታዩኝ፣ ከዛኛው አባራችሁኛል። እንደው ከዚህ ከተንቀሳቀሰና ከሰማችሁት ወይም ደግሞ ተቆርጦ ከደረሳችሁ ይህም ብታስተካክሉ ደስ ይለኛል፣ እንደኔ ማለት ነው። ይሄ የራሴ ሀሳብ ነው። ለማንኛውም ሀሳቤን ስርቅ አደረጋችሁ። ያው ይብቃኝ። በቃ ድራማውን ሌላ ጊዜ እንቀጥላለን። አይሻልም? እንቀጥላለን በቃ ሌላ ጊዜ።
የወርቁ ጉዳይም ያው ፍቺው ተገኝቷል እና ተምቹ ያገኙታል። ዞሮ ዞሮ በቀጣዩ ክፍል በደንብ እናወራበታለን። ሰኞ ድራማው ፖስት ይደረጋል። ማክሰኞ ላይ እንገናኛለን። እስከዛው ድረስ ክፉ ያገኛችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ለይታችሁን ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ምናልባት እዚህ ላይ አዲስ የሆንኩባችሁ ሰዎች ከዚህ በኋላ ኖላዊ በዚህኛው ነው ኦኬ የምታገኙኝ። እሺ እዛኛው ላይ ወይም ደግሞ 45,000 ምናምን ላይ ያለው ላይ የለውም ከዚህ በኋላ። ከዚህ በፊት ተናግሬ ያለው ደብሯችኋል። እዚህኛው ላይ ደግሞ እንትን ለማድረግ ሞክራለሁ። ምክንያቱም እዛ ጋር እንትን ካደረጉ አካውንት ትንሽ ጥሩ ስለማይሆን እዚህ ጋር እናውራ ድራማውን ከማቆመው ብዬ። ምክንያቱም በጣም ወዶ ድራማ ነው እውነት ለመናገር እስከ መጨረሻ ከሀ እስከ ፐ ስኪፕ ሳላደርግ የማየው በአሁኑ ሰዓት ኑሐሚን ብቻ ነው። ማነው ኖላዊ ብቻ ነው ኑሐሚን። ኑሐሚንማ ጭራሽ የሪቪው ማድረግም ትችላለህ።